እንዳያጠፋ ካንድ ቀን ወደ አንድ ቀን እያሸጋገረው ነው። ኪራ የድሮ ባህሪው ጽናትን ሳያገኝ በፊት የነበረው ባህሪ ተመልሶ መጥቷል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ለእናንተ ይሁን። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ናችሁበት ሰላማችሁ ይብዛ። ለቻናሌ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑላለሁ። ጽናት ክፍል 7 ዛሬ ጽናትን ክፍል 7 እናያለን። ኪራ ጸባዩ ተቀያይሯል። ኪራ በእናቱ ሞት የተጎዳና እንዲሁም ደግሞ በጓደኞቹ ላይ በጣም ሀዘን የታገብቶታል። እንዲሁም ጽናት ስለደበቀችው ይሄን ሁሉ ጊዜ በጽናት ላይም ይውደዳትና ያፍቀራት እንጂ በጣም ተናዶባታል። ሚስጥር ስለደበቁት አባቱ እንዲሁም በጓደኞቹ ተናዶ ራሱን ለማጥፋት አስቧል። ግን በአንድ ቅጽበት ያገኘው ጓደኛው እሱን እየመከረና እያጠጣው እየሰከረ አንድ ቀን ወደ አንድ ቀን እያሸጋገረው ይመጣል። ነገር ግን ሰክሮ በሚመጣበት ሰዓት ራሱን እየሳተ እሱ ነበር እያመጣ እያስተኛው የሚሄደው። ልጁ ራሱን እንዳያጠፋና የሚወዱትን ቤተሰቦቹን እንዲሁም ፍቅረኛውን ጥሎ እንዳይሄድ እያገዘው ይገኛል። ነገር ግን ኪራ ራሱን ማጥፋትና መሞት ቢፈልግም አንዳንድ ነገሮች ግን እያናደዱት ነው። ኪራ የባህሪው መቀየር አሳስቧታል። ለጓደኞቿም ታማክራለች። ኪራ ባህሪው የተቀየረው እንዲሁም ደግሞ እንደዚህ የሚያነጫንጨው የነሱ ስላልነገሩትና እንዲሁም ደግሞ ሚስጥር አድርገውት የነበሩትን ነገር ቢነግሩት ዛሬ ይሄ ሁሉ ጸጸት አይፈጠርም ብሎ ስለሚያስብ ነበር። ነገር ግን ቢነግሩት ይሄ ግልፍተኛ ባህሪው ወይም ደግሞ ይሄ ንዴቱ ባህሪ ከሰው ጋር የማያስማማ መሆኑን ይነግሩታል። ከቀን ወደ ቀን የዚህ የኪራ ጸባይ እየተቀያየረ መሆኑን ስለገባት ለጓደኞቿ ተናግራ ጓደኞቿም ቤት መተዋል። ኪራ ጓደኛ ጭራሽ ይጠጣል። እሱ በመጠኑ ሲጠጣ ኪራ ግን በጣም ጠጥቶ ራሱን እስከ መሳት የደረሰ ሲሆን እንዲሁም ጓደኞቹ በተሰበሰቡበት ጽናትንም ባለችበት መጥቶ ጓደኞቼ እያለ ነበረ። አዲስ ነገር እንደተፈጠረና እንዲነግራቸው ቢጠይቁትም መልሱን እናንተ ምን ነግራችሁኝ ታውቃላችሁና እኔም አልናገርም እያለ ነው። ምክንያቱም ስላልነገሩት የእናቱን ህመም የዛን ቁጭት ነው እየተወጣባቸው ያለው። የኪራ ጓደኛ ቅዱስ አዲሱ ጓደኛው ከሱ ጋር ነው የሚውለው የሚያመሸው የሚያድረውም ማለት ይቻላል። ቅዱስ አንዳንድ ነገር ሊነግራቸው ቢፈልግም ኪራ እንዳይነግራቸው በሆነ ምክንያት አድርጎ ወስዷቸዋል። ምክንያቱም ኪራ ራሱን ሊያጠፋ እንደሆነ ማንም አያውቅም። ጽናት ኪራ ራሱን ሊያጠፋ እንዳሰበ ብሰማና ምን ሊውጣት እንደሚችል አስባችሁታል? ኪራን በጣም ተወደዋለች። በእናቱ ሀዘን ያልተጽናናው ኪራ ለሰዎቹ ተጽናንቻለሁ በማለት በልቡ ግን ሌላ ስንቅ ይዞ እየተጓዘ ነው። ቅዱስም ባይጥልለት እስከዛሬ ኪራ አብሯቸው አይኖርም ነበረ። ጽናትም ከቀን ወደ ቀን የተቀየረው ባህሪው ግራ ቢያጋባትም ፊቱ አያወራትም፣ እንደ በፊቱ ፍቅሩን አይገልጽላትም። ይሁን በእናቱ ሞት አዝኖ ነው ይጽናና ቢባልም እሱ ግን ባህሪው ጸባዩ ለየት ያለ ነው። ጽናትን ሳገኛት የነበረው ባህሪ ነው እያራመደው ያለ። ቅዱስ ጓደኛው ግን እንዲጠጣ የሚያደርገው ከዛሬ ወደ ነገ እንዲያሸጋግረው እንዲሁም ደግሞ እንደፈለገ ጠጣና ወደ ራሱ መልሰዋለሁ ብሏል ቅዱስ። እናት አሁን ባለ ትዳር እንደሆኑና ችግራቸውን ራሳቸው መፍታት እንዳለባቸው ትናገራለች። ጓደኞቿ እናግዝሽ ምንድነው ቢሏትም አይ ባለ ትዳር አይደለን እንዴ ከዚህ በኋላማ ችግራችንን ራሳችንን መፍታት ያለብን ያለች ነው። ቅዱስና ኪራ ተመሳሳይ የሆነ ነገር ስላላቸው ቅዱስ ኪራ ራሱን እንዳይወቅስና ራሱን እንዳይጎዳ እንዲሁም የሚኖርላቸው ሰዎች በዙሪያው እንዳሉ ለማሳየት እየለፋ ነው። ምክንያቱም ኪራ ራሱን ማጥፋት ስለሚፈልግ ኪራ ጽናትን ጥሎ እንዴት እንዲሁም አባቱን ናሆሜን ብዙ ሰዎች አሉ በዙሪያው ይሄንን ሁሉ ጥሎ እንዴት ይሄዳልኝ? ቅዱስ ይሄንን ነገር ለማሳየት እየሞከረ ነው። ነገር ግን እነ ናሆሜ እነ ሁላቸውም ጓደኞቹ በቅዱስ እና በኪራ ጓደኝነት ደስተኛ አይደሉም። እንዴት ሊሆን ይችላል? እንዲሁም ቅዱስ በር እየከፈተ ስለሚገባ ባንዴ ቤቱን ስለተቆጣጣረው ጽናት እየተጠራጠረች ነው። ምን
ምንድነው? ከየት መጣ? እንዴትስ ኪራን አወቀው? እያሉ ነው። ኪራን ያወቀበትንና ኪራ ራሱን ሊያጠፋ እንዳሰበ እሱ አግኝቶት አንድ ቀን ወደ አንድ ቀን እያሸጋገረው እንዳለ ለመናገር ቢሞክርም እድል አልሰጡትም። ኪራ እድል አልሰጠውም። ሰክሮ ስለነበረ ናንተኛ እያለው ነበረ። በጣም ተናዷልኝ። ናሆሜ ከኔ ውጭ ጓደኛ የለውም፣ እኔም አላቃቸው የኪራ ጓደኞች የሉትም ይላል። ናሆሜ ጸጸት ገብቶታል። ያኔ እንዳወቀ ለኪራ እውነቱን ቢነግረው ኑሮ ዛሬ ይህ ነገር አይፈጠርም እያለ ነው። የዛኔ እውነቱን ቢነግሩት እናቱን ቢያስታምም ይሄ ሁሉ ነገር ላይፈጠር ይችላል። ጽናት እንደ በፊቱ አይደለችም። ለጽናት ያለው ፍቅር አልቋል እንዳይባል ፍቅሩ እስካሁን አለ። ነገር ግን ለምን ጥሏት እንደሚሄድ እሱ ራሱ ገና ለይቶ አላወቅም። ይህንን ለማሳየት ቅዱስ በሌሊቱ ይመጣል። ሲፈልግ ደግሞ ና እያለ እያጠጣው ነው። ያ ማለት ዛሬን ልለፍ እንጂ ነገ ሞታለው እያለ ነው ኪራ። ነገ ራሴን አጠፋለሁ ሲለው ነገ በሆነ ነገር ሸውዶ አጠጥቶ ዛሬን ነገ ከነገ ወደ ነገ እያደረገ ከዛሬ ነገ እያሻሻለ እያኖረው ነው። እኔ ቀን በቀን አንዳንድ ቀኖች እየጨመርኩል ነው ይለዋል። በቅዱስ በጣም ይናደዳል። እንዴት አደርጋለህ? እኔ መሞት ነው የምፈልገው፣ ራሴን አጠፋለሁ ይለዋል። አንተ ለምትወዳት ፍቅረኛ እንኳን እንዴት ለትንሽ ጊዜ መኖር አትችልም? የምትኖርለት ሰው አለ። እኔ እንኳን የምኖርለት ሰው ሳይኖር እየኖርኩ ነው ይለዋል። ናሆሜ በጣም ተበሳጭቷልኝ፣ ተናዷልኝ፣ ውስጡ ረረብሏልኝ። ጓደኛውን የሚያጣው ያክል እየተሰማው ነው። ጓደኛው ኪራ አብረው ያደጉና እናቱ እናቴ እንዲሁም እየተባባሉ አንድ ቀን ሳይላዩ ያደጉ ጓደኛ ማቾች ናቸው። አሁን ግን ኪራ የናሆሜ ጉዳይ አስፈላጊ መስሎ አልታየውም። መራራቅ በመሃላቸው እየመጣ ነው። ሲጠጣ እንዲሁም ድግስም ሲሆን ከናሆሜ ውጭ የትም ሄዶ የማያውቀው ኪራ ዛሬ ከናሆሜ ውጭ ናናትም ሆነ መስከር እንዲሁም ደግሞ መጠጣት ከናሆሜ ውጭ ሆኗልኝ። በፊት ናሆሜ ቤት ይዞት የሚመጣው አሁን ቅዱስ ሆኗል። አሁን ቅዱስ እየተባለ ነው። ከቅዱስ ጋር ያለው ግንኙነት አልተመቸውም ናሆሜ። ምሩም በበኩሏ እሱን ለምን አንጠይቀውም ምን እየሆነ እንዳለ ኪራ ብትለውም ናሆሜ ቅዱስን አልወደደውም። በጣም ደብሮታል የቅዱስ ነገር። ምክንያቱም ጓደኛውን ስለወሰደበት ብቻም ሳይሆን እንዴት ኪራ በዚህ ልክ ናሆሜን ይረሳዋል ያስብላልኝ። ምክንያቱም ቢከፈውም ቢጨነቅም ከናሆሜና ከኪራ ውጭ ሁለታቸው ጓደኛ ማቾች የማይፈቱት ነገር የለም ነበር። ፍቅር ተጀምሯልኝ። ፍቅሩ እየደራ ነው። በጸብ የተጀመረ ፍቅር መጨረሻው ያማረ ይሆናል ይባላል። እንዲሁም እነዚህ ሁለት ጥንዶች ማለቴ ሰኒና ኪብሮም ይጨቃጨቃሉ። ባልና ሚስት እንደሚጨቃጨቁት ያክል ነው የሚጨቃጨቁት። ኪብሮም ሰኒን ለማስታመም እቤቷ ነበረ። እግሯን በማሸት ምግብ በመስራት እንዲሁም ሁሉን ነገር በማድረግ ይተባበራታል። በምላሹ ቴንኪው ሳይሆን የሚያገኘው የትራስ ውርወራ እንዲሁም ውጣልኝ ከቤቴ ነበረ። ምንም ሳይገድበው የሰኒን ባህሪ ጓደኞቿ ላይ ስለተረዳ እሺ ብሎ ተቀብሏል። ምክንያቱም ሰኒ ቻለቃ ማንም ወንድ እንዲቀርባትና እንዲወዳትም እንድትወድም ስለማትፈልግ ነው የሌላትን ባህሪ የምታሳየው። ምክንያቱም ኬብሮምን ብሏታል፣ ሳይኮሎጂ ስላጠናው ሳይሆን በጓደኞችሽ ባህሪሽን አውቄያለሁ፣ ሽን ባህሪ አታሳይ፣ ይሄ ባህሪሽ ጎጂ እንጂ ጠቃሚ አይደለም ይላታል። ምክንያቱም ይሄ ባህሪዋ የምትጠቀመው አንዳንዴ ሰዎች እንዳይቀርቧትና ብቸኝነቷን ስለምትፈልገው ብቻ ነው። ለሰው ክብር ስለሌላትና ሰው ስለማትፈልግ አይደለም። ውጡልኝ አልፈልግም ለምን መጣህ የምትለው። ኪብሮም ባህሪዋን ስላወቀ ደስ አላላትም። እንዴት ማን ነው? ቅዱስ ሀብሎ ስራውን ጀምሯል። የጀመረው ስራ ኪራን ከእንቅልፉ እየቀሰቀሰ ማስነሳት፣ በጧቱ አየሩን ማሳየት። ያ ማለት ሰክሮ በጊዜ ተኝቶ በጊዜ መነሳት ማለት ነው። ሁለተኛ እንዳይጠጣና ለነገ ተስፋ እንዲኖረው ለማድረግ ቅዱስ የበኩሉን እየተወጣ ይገኛል። ኪራን እንዳይሞትና ለሚወዱት ሰዎች እንዲኖሩለት ማለቴ እንዲኖርላቸው ለማድረግ እየጣረ ነው። እና የተከበራችሁ የቻናሌ ቤተሰቦች
ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ መልካሙን ለእናንተ ተመኘሁላችሁ። ለቻናሌ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። እናመሰግናለን። የዛሬው ቪዲዮ በዚህ ተጠናቋል። ኪራ ለጽናት ሲል መኖር አለበት ብያለሁ እኔ።